ተናገሩ። የመከላከያ ሰራዊት ልዩ ዘመቻዎች እዝ 65ኛ ዓመት የምስረታ አባል ማጠቃለያ መርሃ ግብር በሐዋሳ ስታዲየም መካሄዱን ተከትሎ በኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ንግግር አድርገው ነበር። በዛም ንግግራቸው በምስራቅ አፍሪካ ሽብርን የሚከላከል ኤሊት ፎርስ መገንባቷን ተናግረዋል። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው። በቀጠናችን ላሉ ሀገራት አለኝታ መከታ ወይም ጋሻ ለመሆን ነው ብለዋል። ለዚህም ሲባል በምድር በተራራ በጅረት የነበረውን ባህር ላይ ወደ ማድረግ ስልጠና መሸጋገሩም ተናግረዋል። ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለመቅረፍ ልማት ብልጽግናን በቀጠናው ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስን ገምተናል ሲሉ ተናግረዋል። የልዩ ዘመቻዎች እዝ ቀይ ቦኔት ለባሾች ውጊያ የሚጨርሱና ውጊያ የሚያስቀሩ በማለትም ገልጸዋቸዋል። ኢትዮጵያ በዘመኑን ቴክኖሎጂ የሚጠቀሙ በምሽግ ብቻ ሳይሆን በስትራቴጂ ውጊያዎች ውጊያን የሚያጧጥፉና የሚያሳጥር ተቋም ስለገነባች መላው አፍሪካውያን እንኳን ደስ አላችሁ ብለው ገልጸዋል። ኢትዮጵያ ኤሊት ፎርስ የምትገነባው በቀጠናው ውጊያና ሽብር እንዳይፈጠር ሲፈጠርም በአጭር ጊዜ ለመቋጨት እንደሆነም ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ከሶማሌ ጫፍ እስከ ምጽዋ ጫፍ የሚለውን ሐረግ በጠቀማቸው ኢትዮጵያ በቀጠናው የባህር ላይ ደህንነትና የባህር በር ጉዳይ ላይ ያላትን ስትራቴጂካዊ ፍላጎት በግልጽ የሚያሳይ ነው። ውጊያውን የሚያሳጥር የሚለው አገላለጻቸው ሰራዊቱ ዘመናዊ የጦር መሳሪያና ዲጂታል ቴክኖሎጂዎችን የታጠቀ መሆኑን አመላካች ተንታኞች ተናግረዋል። በሌላ ዜና የአምባሳደሩ ንግግር ቁጣን ቀሰቀሰ። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃካቢ የሰጡት ቃል በርካታ ሀገራትን አስቆጥቷል። ማይክ ሃካቢ ከታዋቂው ጋዜጠኛ ታከር ካርሰን ጋር ባደረጉት ቃለ ምልልስ እስራኤል አሁን ካለችበት ግዛት ባለፈ አብዛኛውን የመካከለኛውን ምስራቅ ክፍል ብትቆጣጠር ደጋፊ መሆናቸውን የሚገልጽ ንግግር አድርገዋል። ታከር ካርሰን በመጽሐፍ ቅዱስ ብሉይ ኪዳን ላይ እስራኤል የተሰጣት ተስፋ ምድር ግብፅን ሶሪያንና ኢራንን እንደሚጨምር ጠቅሶ እስራኤል እነዛን መሬቶች የመውሰድ መብት አላት፣ ከመጽሐፍ ቅዱስ አንጻር የናይል ወንዝ እስከ ፊልስጤም ያለውን መሬት የመውረስ መብት አላት ወይ ብሎ ጠይቋቸዋል። መጀመሪያ ላይ እስከዚያ ድረስ እንሄዳለን ብዬ እርግጠኛ አይደለሁም፣ በጣም ሰፊ መሬት ነው ካሉም በኋላ ካርሰን ጥያቄውን ሲደግምላቸው ሁሉንም ቢወስዱት ጥሩ ነበር በማለት ምላሽ ሰጥተዋል። ካርሰን እስራኤል ዮርዳኖስን ሙሉ በሙሉ ብትቆጣጠር ጥሩ ነው ብለው ያስባሉ ሲል ላቀረበላቸው ጥያቄ ዮርዳኖስን ለመቆጣጠር እየሞከሩ አይደለም፣ ሶሪያን ለመቆጣጠራቸው እየሞከሩ አይደለም፣ ኢራቅን ወይም ሌላ ቦታን ለመቆጣጠር እየሞከሩ አይደለም፣ ነገር ግን ህዝባቸውን መጠበቅ ይፈልጋሉ ሲሉ መልሰዋል። እንደገና እነሱ ያን ሁሉ መሬት ለመውሰድ የጠየቁ አይደሉም፣ ነገር ግን ቢያንስ አሁን የያዙትን አሁን የሚኖሩበትን አሁን ህጋዊ መንገድ የራሳቸው የሆነውን እና ለእነሱ ደህንነቱ የተጠበቀ መጠጊያ የሆነውን መሬት ለመውሰድ እየጠየቁ ነው ብለዋል። አምባሳደሩ አሁን የያዙት ኦኮፓይድ ላንድ የሚሉት መሬት በዓለም አቀፍ ህግ ዌስት ባንክ ተብሎ የሚጠራውንና በፍልስጤም ሀገራችን ናት የሚሏትን አምባሳደሩ እስራኤል በዌስት ባንክ ላይ ያላት ወታደራዊ ይዞታ እንደ ህጋዊ ባለቤትነት ነው የቆጠሩት። ይህ ደግሞ መሬቱ በወረራ የተያዘ ነው ከሚል ዓለም አቀፍ ማህበረሰብ አቋም ጋር ይጋጫልም። አምባሳደሩ እስራኤልን ሁሉ ከላይ እንደገለጹት በመካከለኛው ምስራቅ ሀገራት መሬት ላይ ባትወስድም ቢያንስ ዌስት ባንክ ክፍልን ወደ ግዛቷ እንድታጠቃለል ፍላጎት እንዳላትና እሳቸውም እንደሚደግሙ በስሱም ገልጸዋል። ታላቋ እስራኤል ለመመስረት ጎረቤቶቿ አትወርም እያሉ ቢሆንም በተዘዋዋሪ ግን ዌስት ባንክ ወር ፍልስጤም ላይ ያላትን ይዞታ በይፋ የራሷ ግዛት እንድታደርግ አሜሪካ ድጋፍ እንደምትሰጥ ፍንጭ እየሰጡ ነው። ማይክ ሃካቢ ከዚህ ቀደም እስራኤል ዌስት ባንክን እንድትጠቀልል ሲደግፉም ቆይተዋል። ሐዋሳ ዩኒቨርሲቲ አንድ ተማሪውን በአደጋ መነጠቁን ገለጸ። በሐዋሳ ዩኒቨርሲቲ በንሳዳዬ ካምፓስ ኮምፒውተር ሳይንስ ትምህርት ክፍል 3ኛ ዓመት ተማሪ የነበረው ተማሪ ዳግማዊ ብዙአየው ትላንት የካቲት 14 ቀን 2018 ዓ.ም ከጓደኞቹ ጋር ለመዝናናት በሄደበት ቦኖራ ወንዝ በተፈጠረ አደጋ በድንገት ህይወቱ ማለፉ ዩኒቨርሲቲው ገልጿል። ተማሪ ዳግማዊ ብዙአየው ትምህርቱን ጠንካራ፣ በባህሪው ተግባቢና በጓደኞቹ ዘንድ ተወዳጅ ወጣት ነበር ያለው ተቋሙ ለወላጆቹ፣ ለቤተሰቦቹ፣ ለጓደኞቹ እንዲሁም ለመላው ዩኒቨርሲቲ ማህበረሰብ መጽናናትን ተመኝቷል። ከሶማሊያ በመነጠል ነፃነቷን ያወጀችው ሶማሌላንድ ለአሜሪካ ማዕድንም ይሁን የጦር ሰፈር ለመስጠት ፈቃደኛ እንደሆነች
ካዳር ሁሴን አብዲ የተባለው የሶማሊላንድ ሚኒስትር ለአዣንስ ፍራንስ ፕሬስ ተናገሩ። ለአሜሪካ ብቻ የተወሰነ የተፈጥሮ ሀብታችንን ለመስጠት ፈቃደኞች ነን፣ ለአሜሪካ የጦር ሰፈር ለማቅረብ ዝግጁ ነንም ብለዋል። ከአሜሪካ ጋር ስምምነት እንደርሳለን ብለን እናምናለን ሲሉም ተናግረዋል። የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ከጥቂት ሳምንት በፊት እስራኤል የሶማሌላንድ ማዕድን ሀብት የማግኘት መብት እንዲኖራት ሀሳብ አቅርበውም ነበረ። የሶማሌላንድ ከሶማሊያ በመነጠል ነፃነቷን ካወጀች 34 ዓመት ቢሆናትም እስካሁን ከእስራኤል በስተቀር እውቅና የሰጣት ሀገር የለም። እስራኤል ለሶማሌላንድ እውቅና የሰጠችው ባለፈው ታህሳስ ወር ነበረ። የአፍሪካ ህብረትና በርካታ አረብ ሀገራት ሶማሊያን በመደገፍ የእስራኤልን እርምጃ ያወገዙ ፕሬዚዳንት ዶናልድ ትራምፕ እስራኤል ለሶማሌላንድ እውቅና መስጠት መብቷ እንደሆነ ለእስራኤል ተሟግተዋል። ትዕግስታችን እንደ ፍርሃት በመቁጠር የህዝብ ስቃይ በማራዘም እልቂትን በመጠበቅ እንደማይገባ ያመንበት ሁኔታ ላይ እንገኛለን ሲል የትግራይ ክልል ሰላምና ጸጥታ ቢሮ አስታወቅም። በትግል እንጂ በልመና የሚከበር መብት የለም በሚል ትግራይ ክልል ሰላምና ጸጥታ ቢሮ መግለጫ አውጥቷል። የፕሪቶሪያ ሰላም ውል በመጣስ ባለፈው ወር የተገኘው የድሮን ድብደባ እናወግዛለን ያለው ቢሮ ብዛት ያለው ሰራዊትና ትጥቅ በማሰለፍ ትግራይን ለመክበብ የሚደረግ እንቅስቃሴ ግልጽ የጦርነት አዋጅ ነው ብሎ ገልጾታል። የትግራይን ህዝብ አንድነት ለመከፋፈልና እርስ በእርስ ለማጋጨት በጀት ተመድቦ እየተሰራ ነው ሲልም ገልጿል። በመስዋዕትነት የተገኘው የፕሪቶሪያ ውል ስምምነቱ ከፈረመው ህጋዊ አካል ቀምቶ ለግለሰቦች መስጠት አደጋ የሚያስከትል ነው። ያ ሲሆን በትግራይ በቴክኖሎጂ ብዛት ያለው ሰራዊት ትጥቅ ለማሰለፍ ተጨማሪ እልቂት ከማስከተል የዘለለ ድል አያስገኝም ሲል ተናግሯልም። ትዕግስታችንን እንደ ፍርሃት በመቁጠር የህዝብን ስቃይ በማራዘም እልቂትን መጠበቅ እንደማይገባ ያመንበት ሁኔታ ላይ እንገኛለን በማለትም አሳውቋል። አንደኛም የትግራይ ህዝብ ከባድ መስዋዕትነት ያጋጠመው ማንነቱ፣ ብሔራዊ ክብሩና ቀየውን ተቀምጦ በከባድ ህልውና አደጋ ወድቆ ባለበት ጊዜ ቢሆንም ሰላማዊ መፍትሄ ያስቀድማል። ሁለተኛ ለሰላም ሲባል የሚተውና ተላልፎ የሚሰጥ ማንነት፣ ሉዓላዊ ግዛት፣ ቀይ አለ ብሎ የሚጠበቅ ወገን ካለ አይሆንም፣ የማይጨበጥ ህልም ነው ብሏል። የትግራይን ህገ መንግስታዊ ግዛታዊ አንድነት ሳይረጋገጥ ተፈናቃዮችን ወደ ቀያቸው ሳይመለሱ የራስን እድል በራስ የመወሰን መብት ሳይረጋገጥ ሰራዊቱ ትጥቅ አይፈታም ሲልም አክሏል። ይህ አቋም ታጥቀው የሚገኙ የትግራይ ኃይል አባላትም አቋም እንደሆነ አመልክቷልም። በኃይል ለማስፈን የተፈለገ ያለው የትግራይ ህዝብ ጥያቄ ዋነኛ መፍትሄ የተቀላጠፈ ሰላም ነው በማለትም ገልጸዋል። ቢሮው የትግራይ ኃይልን ተዋል ሲል ስም ሳይጠቅስ ለገለጻቸው አካላት ባስተላለፈው መልእክት በትግራይ ህዝብ የጥፋት ድግስ የተሰለፋችሁ አካላት ወደ ቦታችሁ ተመለሱ፣ የታሪክ ተጠያቂዎች አትሁኑም ብለዋልም። ባለፈው ቀናት በመላው ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች የተካሄዱ ናቸው። በእነዚህም በስብሰባዎቹ የሚቀርቡ ሰነዶች በህወሓት ጽህፈት ቤት የተዘጋጁ ሲሆኑ የስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ ናቸው። አንድ ታማኝ ምንጭ እና የስብሰባ ተሳታፊ እንደገለጸው ከሆነ እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሁፍ ከመቅረብ በኋላ አባልና አባል ባልሆነ ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄ ቀርበዋልም። ለቀረቡት ጥያቄዎች ሌሎች ተዛማች ከመድረክ ምላሽ ተሰጥቷል። አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜ አስተዳደርና ከዲፕሎማሲ ልምድ ካላቸው በተውጣጡ አመራሮች በመመራት ላይ እንደሆነም ተገልጿል። ሰነዱ በኮሚቴው የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ የህወሓት ካድሬዎች ተሰጥቷል። ካድሬዎቹ ማብራሪያው በመቀጠል ትግራይ እንደባለፈው ጥቅምት 2018 የነበረው ጦርነት በከበባ ላይ እንደሆነች በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ የትኛው የፋኖ አመራር ክንፍ መሆን ግልጽ ባይሆንም ህወሓት ከፋኖ ኃይሎች ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው የህወሓት አመራር ከባለፈው ዓመት የተሻለ የጠነከረ ከላይ እስከታች ወጥ እና የተናበበ እንደሆነ ከሃዲዎች ሲሉ የፈረጇቸው በተለይም እነ ጀነራል ጻድቃን ስምረት ፓርቲ መስራቾች ሌላቸው ከህወሓት መዋቅር ሙሉ በሙሉ ከህወሓት መዋቅር መጥረግና ከፋኖና ከሻቢያ መንግስት ጋር የፈጠሩት ስልታዊ ግንኙነት ባለፉት 2 ዓመታት ከተመዘገቡት ከፍተኛ ድሎች ተጠቃሽ የተተኳሽ እጥረት እንደሌለ ሌላ ተደምሮ ዳግም ጦርነት ከተጀመረ ህወሓት 75% አሸናፊነት ተማምኖ እንደሚዋጋ የውጊያው ዋና ዓላማ በወረራ የተያዙ የትግራይ ግዛቶችን ማስመለስ እንደሆነ ከመሩ ካድሬዎች ተናግረዋል። ተሰብሳቢዎቹ በአመዛኙ መልሶ ጦርነት እንዲካሄድ ፍላጎት